ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ አማርኛ ቃላትን እያነበብን የምንለማመድ ይሆናል። እንደምታያቸው ባለ ሁለት ሆሄ ቃላትን አለማመዳችኋለሁ። በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። አጭር ጊዜ ብቁ አንባቢና ጻፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። እንዲሁም ህጻናት ልጆቻችሁን ማስተማር የሚፈልጉ ወላጆችም ሀገር ውስጥም ሆነ ሀገር ውጭ ሆናችሁ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን እናንብብ። እሺ የመጀመሪያው ፊደል ይቺ ማን ናት? ሀ ናት። ሀ። ከዛ ይችኛው ማን ናት? ና። ሀ ና ሀና ብለን እናነባለን። ሀና። እሺ በመቀጠል እነዚህ ናቸው። ያው ወደ እነዚህ ስናልፍ ይቺ ማን ናት? ሰ ናት። ሰ። ከዛ ይችኛው ማን ናት? ጠ። ሰ ጠ ሰጠ ሰጠ። እሺ እነዚህ ወደ እነዚህ ስናልፍ ይቺ ማን ናት? የመጀመሪያዋ ፊደል ወ ናት። ወ። ከዛ ይቺ ማን ናት? ር። ወ ር። አንድ ላይ ወ ወ ብለን እናነባለን። ወ። ዘን እነዚህ ናቸው። ይቺ ማን ናት? የመጀመሪያዋ ደ። እሺ ከዛ ይቺ ማን ናት? ግ። እስቲ አንድ ላይ አንብቡልኝ። ደግ ደግ ብለን እናነባለን። ደግ። እሺ ወደ ቀጣይ ፊደል አካባቢ ስንሄድ እነዚህ ናቸው። እሺ እስቲ እነዚህን አንብቧቸው። ይቺ ማን ናት? የመጀመሪያዋ ጊ ናት። ያው ጊ። ከዛ ይችኛው ማን ናት? ብ። ግ ብ ግብ ግብ ብለን እናነባለን። ግብ። እሺ ወደ ቀጣዩ ስንሄድ እነዚህ ናቸው። እንግዲህ ለማንበብ መጀመሪያ ማድረግ ያለብን ምንድነው? ፊደላትን እያንዳንዳቸውን መለየት። ከዛ ፊደሎችን ከለየን በኋላ አንድ ላይ አያይዘን መጣን። ለምሳሌ ነው ላሳያችሁ። እነዚህ ያሉ ሰው መጀመሪያ ፊደሎችን እለያለሁ። የመጀመሪያው ማናት አልኩኝ? ጥ ናት። ጥ። ከዛ ይችኛው ማናት? ስ። ፊደሎችን ለየው። ይችኛዋ ጭ ናት፣ ይቺ ስ ናት። ከዚህ በኋላ ለማንበብ አንድ ላይ መጣ። ጭስ ጭስ ጭስ። ያው በዚህ አይነት መንገድ መጣ። እሺ እስቲ ወደ ቀጣዮች እነዚህና ደግሞ እስቲ እነዚህን አንብቡልኝ። እነዚህ ሰው መጀመሪያ ፊደሎችን መለየት። ይቺ ማን ናት? ለ። ከዛ ይችኛው ማን ናት? ማ። ለ ማ ለማ 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 ብለን ለማ። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማን ናት? መ ናት። መ። ከዛ ይችኛዋ ማን ናት? ሪ። መ ሪ መሪ መሪ ብለን እናነባለን። በመቀጠል እነዚህ ናቸው። እነዚህ ይቺ ማን ናት? ካ ናት። ካ። ይቺ ማን ናት? ባ። ካ ባ ካባ ካባ። እሺ እነዚህ ይቺ ማን ናት? ዶ ናት። ዶ። ዘን ይችኛው ማን ናት? ሮ ናት። ሮ። ስለዚህ ይቺ ዶ ከዛችኛዋ ሮ። ዶ ሮ ዶሮ ዶሮ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው።
እስቲ አንብቡልኝ። ልክ ቅድም እንዳልኳችሁ መጀመሪያ ፊደሎችን መለያየት። ያው ይቺ ማናት? ወ ከዛ ይችኛዋ ና ና። ስለዚህ ወና ወና ብለን እናነባቸዋለን። ወና ወና። እሺ በመቀጠል እነዚህ ናቸው። ይኸው እነዚህ ይቺ ማናት? በ በ ከዛ ይችኛዋ ማናት? ላ በላ 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 ብለን እናነባለን። በላ። እሺ በመቀጠል እነዚህ ናቸው። ይኸው እነዚህ ይቺ ማናት? ሰ ናት። ሰ ከዛ ይችኛዋ ማናት? ራ ሰራ 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 ብለን እናነባለን። እሺ ወደ እነዚህ ስናይ ደግሞ ያው የመጀመሪያ ፊደል ማናት? እንዳልኳቸው መጀመሪያ ፊደሎችን መለየት ማወቅ። የውጪ ቀ ናት። ከዛ ይችኛዋ ባ። ስለዚህ ቀባ ቀባ ብለን እናነባቸዋለን። ቀባ። እሺ ወደ እነዚህ ስንሄድ ደግሞ እሺ ይቺ የመጀመሪያ ፊደል ማናት? ይቺ ጸ ናት። ጸ ከዛ ይችኛዋ ደግሞ ማናት? ና ና ጸና ጸና ብለን እናነባለን። ጸና። እሺ እነዚህ ያው የመጀመሪያ ፊደል ማናት? ይቺ ሉ ናት። ሉ ከዛ ይችኛዋ ማናት? ል ሉ ል ሉል ሉል ብለን እናነባለን። ሉል። እሺ እነዚህ ይቺ ማናት? ሄ ናት። ሄ ከዛ ይችኛዋ ማናት? ደ ሄ ደ ሄደ ሄደ ብለን እናነባለን። ሄደ። እነዚህ እሺ ይቺ ማናት? ስ ናት። ስ ከዛ ይችኛዋ ማናት? ም ስ ም ስም ስም ብለን እናነባለን። እሺ ወደ እነዚህ ስናልፍ እስቲ አንብቡልኝ። እነዚህ የመጀመሪያዋ ፊደል ማናት? ይቺ ላ ናት። ከዛ ይችኛዋ ደግሞ ማናት? ም አንድ ላይ ላ ላም ብለን እነዚህ ይቺ ማናት? ጠ ከዛ ይችኛዋ ማናት? ና አንድ ላይ ቀና 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 ቀና። እሺ እነዚህ ይቺ ማናት? ራ ናት። ራ ከዛ ይችኛዋ ማናት? ት ራ ት ራት ራት ብለን እናነባቸዋለን። ራት። በመቀጠል እነዚህ ናቸው። ይችኛዋ ማናት? ባ ከዛ ይችኛዋ ማናት? ዶ ባ ዶ ባዶ ባዶ። እሺ እነዚህ ይቺ ማናት? ፊ ናት። ፊ ከዛ ይችኛዋ ማናት? ት ፊ ት ፊት ፊት ብለን እናነባለን። እሺ እነዚህ ይቺ ማናት? ሳ ናት። ከዛ ይችኛዋ ማናት? ር ሳ ር ሳር ሳር ብለን እናነባቸዋለን። ሳር። እሺ ወደ እነዚህ ስናልፍ ደግሞ እሺ ይቺ ማናት? ቀ ናት። ቀ ይቺ ማናት? ይ
ቀይ ቀይ ቀይ። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያዋ ፊደል ማናት? ይቺ በ ከዛችኛዋ ሬ አንድ ላይ በሬ በሬ ብለን እናነባለን። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህ ይቺ ማናት? የመጀመሪያዋ ፍ ናት። ፍ ከዛ ይቺ ማናት? ሬ ፍሬ ፍሬ ብለን እናነባለን። ፍሬ። እሺ እነዚህ ይቺ ማናት? ተ ናት። ተ ከዛ ይቺ ማናት? ራ ተራ 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 ብለን እናነባለን። ተራ። እሺ እነዚህ እሺ ይቺ ማናት? ሆ ናት። ሆ ከዛ ይችኛው ማናት? ድ ድ ሆ ድ ሆድ ሆድ ብለን እናነባለን። ሆድ። እሺ እነዚህ ናቸው። ያው ይቺ የመጀመሪያው ፊደል ማናት? ይቺ ሩ ናት። ሩ ከዛ ይችኛው ማናት? ዝ አንድ ላይ ሩዝ ሩዝ ብለን እናነባለን። ሩዝ። እሺ እነዚህ ይቺ ማናት? ረ ናት። ረ ከዛ ይችኛው ማናት? ዳ አንድ ላይ ረዳ። ያው ረዳ ብለን እናነባቸዋለን ማለት ነው። ረዳ። እሺ እነዚህ ናቸው። ያው ይቺ ማናት? መ ይቺ ና መ ና መና መና። እሺ ይቺ ማናት? ማ ናት የመጀመሪያው አይደለ? ማ ከዛ ይችኛዋ ር ማ ር ማር ማር። እሺ እነዚህ ናቸው። እሺ ይቺ ማናት? ሮ ከዛ ይችኛው ማናት? ጠ ጠ ሮ ጠ ሮጠ ሮጠ። በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ት ናት። ት ይችኛዋ ማናት? ብ ብ ት ብ ትብ ትብ ብለን እናነባለን። እሺ መጨረሻ ፊደል ቃላት እነዚህን እስቲ አንብቡልኝ። ያው ይቺኛዋ ማን እንላታለን? ማናት ያልኳችሁ? ቤ ናት አይደለ? ከዛ ይቺኛዋ ደግሞ ማናት? ት። እስቲ አንድ ላይ አንብቡልኝ። ቤት 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 እያለን እንደዚህ ማንበብ እንችላለን ማለት ነው። አሁን ደግሞ ምን ያክል የተማራችሁትን አውቃችኋል፣ ይዛችኋል የሚለውን አልፌ አልፌ እጠይቃችኋለሁ። ለምሳሌ ወደ እነዚህ ስንመጣ እስቲ እነዚህን አንብቡልኝ። ቅድም ባሳየኋችሁ መንገድ ማለት ነው። መጀመሪያ ምን ታደርጋላችሁ? ፊደሎችን ትለያላችሁ እያንዳንዳቸውን። ከዛ ደግሞ አንድ ላይ ይዞ ማንበብ። ያው ይቺ ማናት ብለናል? ወ ናት። ወ ከዛ ይችኛው ማናት ብለናል? ር አንድ ላይ ወ ር ወ ብለናል። እሺ በመቀጠል እዚህ ጋር ስንመጣ ይችኛዋን ማን ብለናል? ማን ያልናት? መ ናት። ከዛ ይችኛዋ ደግሞ ማን ናት ብለናል?
ሪ ነው ብለናል። ሪ ስለዚህ ስናነባቸው መሪ 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 ብለን እናነባለን ማለት ነው። እሺ በመቀጠል ወደ እነዚህ ስንመጣ ይቺ ማናት? ማናት? ማ ናት። አይ ሚን ራ ናት። ራ ከዛ ይችኛው ማናት? ት ራ ት ራት ራት ብለን እናነባለን። እሺ ከዚህ ጋር ወደ ያለው ስንመጣ ይቺ ማናት? የመጀመሪያው ሳ ከዛ ይቺ ር ሳር ሳር። እሺ በመቀጠል እነዚህን እስኪ አንብቡልን። ይቺ የመጀመሪያ ፊደል ማናት? የመጀመሪያው ይቺ ማ ናት። ማ ስለዚህ ማን አወቅን። ከዛ ይችኛዋ ደግሞ ማናት? ር ናት። ር ር ማ ር ማር ብለን እናነባለን። በዚህ አይነት መንገድ ነው የምትለማመዱት። ስትለማመዱ በዚህ መንገድ ከተለማመዳችሁ በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ ማለት ነው። መጀመሪያ ፊደሎችን መለየት ከዛ ደግሞ አያይዞ ማንበብ። ኦንላይን ብትማሩ በጣም በአጭር ጊዜ ብቁ መሆን ትችላላችሁ። በኦንላይን እያስተማርን እንገኛለን። በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። እንዲሁም ህጻናት ልጆቻችሁን ማስተማር የሚፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች በተመሳሳይ ቪዲዮ ላይ ባለው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢ ጸሐፊ መሆን እንዲችሉ አድርገን ልጆችን እናስተምራቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።